ለመሆኑ ለአንድ ሰው ነፍስ ዋጋ ተገቢው ዋጋ ስንት ነው? 500 ብር ወይስ የአንድ ሀገር መረጋጋት? ይህ ጥያቄ ለፓብሎ ኤስኮባር በጣም ቀላል ነበር። ለሱ የሰው ልጅ ህይወት ልክ እንደ ባንክ ሂሳብ ደብተር ነበረች፣ የምትደመር የምትቀነስ ወይ ደግሞ ዋጋዋ ካለቀ በኋላ የምትሰረዝ። ዛሬ ላይ ሆነን ወደ ኋላ ስንመለከት ፓብሎን እንደ አንድ ወንጀለኛ ብቻ ማየት ስህተት ነው። እሱ የሂሳብ ባለሙያ ነበር። ደም በቢሊዮን የሚቆጠር ዶላር የሚተፋበትን ቀመር የቀመረ የሞት አካውንታንት። ይህንን ፊት በደንብ ይዩት። በድሮ ፎቶግራፎች ላይ የሚታየው ያ ደንዳናና በለሰለሰ ፈገግታ የተሸፈነ ፊት የቤተሰብ አባት ይመስላል። ደግ ጎረቤት ወይም ደግሞ በሰፈር ውስጥ የሚገኝ የሸቀጣ ሸቀጥ ሱቅ ባለቤት። ግን በዚህ ፈገግታ ጀርባ አንድ አስፈሪ ምርጫ ነበረ። ፕላታ ኦፕሎሞ፣ ብር ወይስ ጥይት? ምርጫው ቀላል ነበር። ብሩን ወስደህ ባሪያ ትሆናለህ ወይስ ጥይቱን ውጠህ ትሞታለህ? ይህ ምርጫ ኮሎምቢያን ለ2 አስርት ዓመታት በደም ያጠበ፣ አሜሪካን በነጭ ዱቄት ያሰከረና የዓለምን ወንጀል ታሪክ ለዘላለም የቀየረ የጥቁር ታሪክ መጀመሪያ ሆነ። ዛሬ የምናወራው ስለ አንድ ድሃ ልጅ አይደለም። ዛሬ የምናወራው ስለ ናርኮ ሽብርተኝነት አባት፣ ስለ ሜይዴን ንጉስና በመጨረሻም ስለ ስግብግብነት ማብቂያ ነው። ወደ ሜይዴን እንኳን ደህና መጣችሁ። ትንፋሻችሁን ያዙ፣ ምክንያቱም ይህ ታሪክ ረጅም፣ በማፍሳሽና በሚገርም ሁኔታ የሚሰቀጥጥ ነው። ፓብሎ ኤስኮባር በ1949 ሲወለድ ኮሎምቢያ በፖለቲካዊ ውጥረት ውስጥ ነበረች። አባቱ ገበሬ ነበረ፣ እናቱ ደግሞ መምህርት፣ መካከለኛ ክፍል። ግን ፓብሎ መካከለኛ መሆን እንደ ስድብ ነው ያየው። የሰው ልጅ በድህነት መወለድ እጣ ፈንታው ሊሆን ይችላል፣ በድህነት መሞት ግን ምርጫው ነው የሚል የራሱ ፍልስፍና ነበረው። ገና በልጅነቱ ትምህርት ቤት ውስጥ የፈተና ጥያቄዎችን በመስረቅና መሸጥ ገንዘብ ማግኘት ጀመረ። ከዚያም የመቃብር ድንጋዮችን እየሰረቀ የመቃብር ድንጋዮች እየሰረቀ ስሙን እየፈቀፈቀ ለሌላ ሰው ይሸጥ ነበር። ምንኛ ብልሃት ነው! ሞትን እንኳን ወደ ንግድ የቀየረ ህፃን። ይህ ሰው ዝም ብሎ ወንጀለኛ አልነበረም። እሱ የሰው ልጅ ስግብግብነት በደንብ የተረዳ ሳይኮሎጂስት ነበር። በ1970ዎቹ መጀመሪያ ፓብሎ አንድ ትልቅ ነገር ተገነዘበ። ማሪዋና ለሰነፎችና ለሂፒዎች ነው። ዓለምን ለመቆጣጠር ግን ነጩ ዱቄት ወይንም ኮኬን ያስፈልጋል። በወቅቱ ኮኬን በከፍተኛ የህብረተሰብ ክፍል ብቻ የሚታወቅ የቅንጦት ዕቃ ነበር። ፓብሎ ግን ይህንን ምርት ለጋራዡ፣ ለመካኒኩም፣ ለዋርስትት ነጋዴም፣ ለሆሊውድ ኮከቦችም ተደራሽ አደረገው። ዲሞክራሲ ማለት ይህ አይደለም? ታዲያ የሞት አቅርቦትን ለሁሉም እኩል ማዳረስ። በ1976 የሜይዴን ካርቴል ሲመሰረት ፓብሎ ንግዱን እንደ አንድ ዘመናዊ ኮርፖሬት ነው የመራው። አውሮፕላኖች፣ ሰርጓጅ መርከቦች እና በሺዎች የሚቆጠሩ ሰራተኞች። በሳምንት ውስጥ 420 ሚሊዮን ዶላር ማግኘት ሲጀምር ብሩን የት እንደሚያስቀምጠው ግራ ገባው። በአመት 2.5 ቢሊዮን ዶላር የሚሆን ገንዘብ በአይጦች ይበላ ነበር። እስቲ ያስቡት። ፓብሎ ለገንዘብ መሳሪያ ፕላስቲክ ወይም ረበር ባንድስ ብቻ በወር 2500 ዶላር ያወጣ ነበር። እርሱና እኔ የምንለፋበት አመታዊ ደሞዝ እሱ የገንዘብ ቁልል ለማሰር ይጠቀምበት ነበር። የሀብት ግን የራሱ የሆነ ጨለማ ነበረው። ፓብሎ ግን ገንዘብ ብቻ አልበቃው። ገንዘብ የደካሞች መጫወቻ እንደሆነ ያምን ነበር። እሱ ክብርን ፈለገ፣ ፍቅርን ፈለገ፣ እንደ አምላክ መታየትን ፈለገ። በሜይዴን የድሃ ሰፈር ውስጥ ለብዙ አመታት መንግስት ረስቷቸው ለነበሩ ሰዎች ቤቶችን ሰራ፣ ትምህርት ቤቶችን ከፈተ፣ የእግር ኳስ ሜዳዎችን አዘጋጀ። ሰዎች ሮቢን ሁድ አሉት። ግን ይህ የሮቢን ሁድ ለድሆች የሚሰጠው ብር የሌላውን ድሃ ህይወት ቀጥፎ የመጣ መሆኑን ማንም ማስታወስ አልፈለገም። የፓብሎ አደገኛነት የሚጀምረው ራሱን እንደ ሀገር መሪ ማየት ሲጀምር ነው። በ1982 የኮሎምቢያ ፓርላማ አባል ሆኖ ተመረጠ። የኮኬን ንጉስ ህግ መወሰኛ ምክር ቤት አስቂኝና የሚዘገኝን ምጸት። ፓብሎ በዚያ የክብር ወንበር ላይ ተቀምጦ ሀገሪቱን ለመምራት አቀደ። ነገር ግን የኮሎምቢያ ልሂቃንና የፍትህ ሚኒስቴሩ ሮድሪጎ ላራ ቦኒላ አይሆንም አሉ። የፓብሎን የወንጀል ታሪክ አጋለጡት። እዚህ ጋር ነው የታሪኩ መልክ የሚቀየረው። ፓብሎ ሲናደድ ኮሎምቢያ ትንቀጠቀጣለች። ላራ ቦኒላ ተገደለ። ይህ ግድያ ፓብሎ በመንግስት ላይ የከፈተው ይፋዊ ጦርነት ምልክት ነበረ። ፓብሎ ከኮሎምቢያ እስር ቤት ይልቅ አሜሪካ ውስጥ የሚገኝ መቃብር ይሻለኛል የሚል መፈክር ይዞ ተነሳ። ለዚህም ሲል ኤክስትራዲሽን ወይንም ወንጀለኞችን አሳልፎ ለአሜሪካ የመስጠት ህግን ለመቃወም ሀገሪቱን ወደ ገሃነም ቀየራት። ዳኞች ተገደሉ፣ ፖሊሶች እንደ አውሬ ታደኑ። እያንዳንዱ የፖሊስ ጭንቅላት $700 ዶላር ዋጋ ወጣለት። በሜይዴን ጎዳናዎች ላይ ወጣቶች ፖሊሶችን እየገደሉ ለፓብሎ ደረሰኝ ማቅረብ ጀመሩ። ስልጣን በሁለት መንገድ ይያዛል፣ በፍቅር ወይስ በፍርሃት? ፓብሎ
ፍቅርን ሞከረ። ነገር ግን የላይኛው ክፍል ህዝብ አልተቀበለውም። ስለዚህ ፍርሃትን እንደ ዝናብ አዘነበው። በ1989 አቪያንካ የተባለ የመንገደኞች አውሮፕላን በሰማይ ላይ ፈነዳ። 110 ንጹሃን ሰዎች እንደ ቅጠል ረገፉ። ለምን? ምክንያቱም አንድም ፕሬዝዳንታዊ እጩ ለመግደል ፈልጎ ነበረ። ነገር ግን ያ እጩ አውሮፕላን ውስጥ አልነበረም። 110 ነፍሳት ለምንም፣ ለትዕቢት፣ ለስህተት። መንግስትን በረከከ። የኮሎምቢያ ህዝብ በየቀኑ በሚፈነዱ ቦምቦች ሰለቹ። በመጨረሻም ፓብሎ መንግስትን ተደራደረ። እሺ ታሰራለሁ፣ ግን በራሴ ምርጫ አለ። እናም ላካቴድራል የተባለውን እስር ቤት ገነባ። ይህ እስር ቤት ሳይሆን የቅንጦት መንደር ነበር። በፓብሎ የታመኑ ዘበኞች የሚጠብቁት እግር ኳስ ሜዳ፣ ጃኩዚ፣ ምርጥ ውስኪና በርካታ ሴተኛ አዳሪዎች የሚገቡበት ገነት። ፓብሎ እዚያ ሆኖ የኮኬን ንግዱ መምራቱን ቀጠለ። መንግስት እስር ቤት ውስጥ እንዳይገባ ከልክሎ ነበር። ግን እብሪት መጨረሻ አለው። የገዛ ጓደኞቹና የንግድ አጋሮቹ ወደ እስር ቤቱ አስጠርቶ ከገደላቸውና አስክሬናቸውን ካቃጠለ በኋላ የቀሩት ሸሪኮቹ ፈሩ። ተራችን መቼ ነው የሚለው ጥያቄ በካርቴል ውስጥ ተሰራጨ። መንግስት ፓብሎን ወደ እውነተኛ እስር ቤት ለማዘዋወር ሲሞክር ፓብሎ በጓሮ በር አምልጦ ወደ ጫካ ገባ። ነገር ግን አሁን ሁኔታው ተቀይሯል። ፓብሎ አዳኝ ነበረ። አሁን ግን የታደነ አውሬ ሆነ። የዲኢአይ ልዩ ኃይል፣ የኮሎምቢያ ጦርና ሎስ ፔፔስ የተባሉ የፓብሎ የቀድሞ ሰለቦችና ጠላቶች በጥምረት አዳኑት። ሎስ ፔፔስ የፓብሎን ዘዴ ተጠቀሙ። ንብረቶቹን አቃጠሉ፣ ጠባቂዎቹን ገደሉ፣ ቤተሰቦቹን አሳደዱ። ፓብሎ ራሱ የዘራውን የጥፋት ዘር ማጨድ ጀመረ። በ1993 ፓብሎ ኤስኮባር አሁን ብቸኛ ነው። ቢሊዮን የሚቆጠር ዶላር ቢኖረውም የሚተኝበት አልጋ አጥቷል። በአንድ ተራ የሜዴን ሰፈር ውስጥ ካለ አንድ ዘበኛው ጋር ተደብቋል። ትልቁ ስህተቱ ቤተሰቡን መውደዱ ነበረ። ልጁን ሁዋን ፓብሎን ለማናገር ስልክ ተጠቀመ። የደህንነት ኃይሎች ስልኩን ጠለፉት። ታህሳስ 2 ቀን 1993 ከልደቱ አንድ ቀን በኋላ ፓብሎ ተከበበ። የጥይት እርምታ በቤቱ ላይ ዘነበ። ፓብሎ በባዶ እግሩ በጣራዎች ላይ ለመሮጥ ሞከረ። የዓለም ትልቅ ወንጀለኛና በአንድ ተራ የቆርቆሮ ጣራ ላይ ደምቶ ወደቀ። ያ ፎቶግራፍ መቼም አይረሳም። ፖሊሶቹ በፓብሎ ሬሳ ጎን ቆመው እንዳዳኝ ፈገግ ይላሉ። ያ ፊት በአንድ ወቅት ዓለምን ያስቀጠቀጠው ፊት አሁን በአፈር ተለውሷል። የሚገርመው ምጸት ግን ፓብሎ ከሞቱ ጥቂት ወራት በፊት ብርዱን ለመከላከልና ልጁን ለማሞቅ $2 ሚሊዮን በጥሬ ገንዘብ አቃጠለ ይባላል። ገንዘብ መጨረሻ ላይ ወረቀት ብቻ ነው። የሚገርም ምጸት ነው። ዓለምን የገዛው ብር ህይወቱን ለአንድ ደቂቃ ላይ ቆያት አልቻለም። ፓብሎ ሞተ፣ ግን ሜዴን ተፈወሰች። የለም፣ የኮኬን ንግድ አልቆመም። ይልቁንም ይበልጥ ተከፋፈለ፣ ይበልጥ ረቀቀ። ፓብሎ የካርቴሉ ፊት ነበር። እሱ ሲጠፋ ግን በሺዎች የሚቆጠሩ ትናንሽ ኤስኮባሮች ተፈጠሩ። ዛሬም ቢሆን የኮሎምቢያ ተራሮች ነጩን ዱቄት ማምረታቸውን አላቆሙም። ፓብሎ ዛሬ የቱሪስት መስህብ ነው። ሰዎች ሜዴን ሄደው ቤቱን ይጎበኛሉ፣ መቃብሩ ላይ ፎቶ ይነሳሉ። በኔትፍሊክስ እና በተለያዩ ፊልሞች ላይ አንዳንድ ጀግና ታሪክ ይቀርባል። ይህ ትልቅ ስህተት ነው። ለሜዴን እናቶች ፓብሎ የፊልም ተዋናይ አይደለም። እሱ የልጆቻቸውን ደም የጠጣ ጭራቅ ነው። እሱ የሰላማቸው ገዳይ ነው።